ከኤሳውና ከይሁዳ የተለየ ሰላምታ ተለዋወጡ። ሁሉ ነገር ጥላቸውን አውልቃችሁ ጣሉ። በዚያ ወቅት መሞት ኃጢአተኛ መሆን ከሆነ ክርስቶስ የሞተም እኮ እዚያ ክርስቶስ የሞተበት ነው። ቀዳም ስዑር ይባል የተሻረች ወይም የተሻረ ብሎ ይጠራል። በጾም ማለት ነው፣ በስራ አይደለም። የመጀመሪያው ሰሙን ቅድስት የተለየች የከበረች የጸናች ተብላ ሰሙን ቅድስት ተብላ ትጠራለች። የጌታችን የኢየሱስ ክርስቶስ የመድኃኒታችን የኢየሱስ ክርስቶስ መከራ የምናስብበት ሳምንት ማለት ሰሙነ ሕማማት። መስቀል ይዞ በመስቀል ማማተብ ይቻላል ማለት። ለምሳሌ በአብይ ጾም ሙሉውን 40ውን ቀን ከበሮ አይመታም፣ ጸናጽል የለም በቤተ ክርስቲያን አገር። ጠቅላላ በሰሙነ ሕማማት ለሚሞቱ ሰዎች ፍታት ትፈታለች። ቅድመ ሞት ፍታት አለ። በነገራችን ላይ በአድዋ ጦርነት ጊዜ ቅድመ ሞት ፍታት ተደርጎ በሰሙነ ሕማማት የሚሞቱ ሰዎች የሆሳዕና ዕለት ጠቅላላ ጸሎተ ፍታት የተደረገበት ውሃ በዚያ ታጥበው ነው የሚገነዝ። በዚያ ሳምንት መሞት ጽድቅም ኃጢአትም አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ የተከበራችሁ መላ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። መልካሙን ሁሉ እንመኝላችኋለን። ዛሬ በመንገደ ሰማይ ቤተክርስቲያኒቱ ሁለተኛው ወደ ምሕረቱ ነው። በዚህ ዘመን ወንጌል እየተሰበከበት ባለ በሚዲያችን አንድ ሊቅ በእንግድነት ጋብዣለሁ። እያብራሩልን የምንቀጥል ይሆናል። እግዚአብሔር ከሁላችን ጋር ይሁን። መምህር እንኳን ወደ ሚዲያችን በሰላም መጡ። እንኳን ደህና ቆያችሁ። እስኪ ስሞትንም ግብረወት ራሱ ያስተዋውቁ። አመሰግናለሁ። የተከበራችሁ ኦርቶዶክሳውያን በእግዚአብሔር ስም እንደምን ሰነበታችሁ? እንኳን 2018 ዓመተ ምህረት የሰሙነ ሕማማት በዓል በሰላም አደረሳችሁ። መጋቤ ምስጢራት ሰሎሞን በለጠ እባላለሁ። አሁን ያለሁበት የአገልግሎት ዘርፍ በሰሜን ጎጃም ሀገረ ስብከት የሊቃውንት ጉባኤ መምሪያ ክፍል ኃላፊ ነኝ። ዛሬው ዝግጅታችን ጾመ ሕማማትን በሚመለከት ሊቁ እያስተማሩን እያብራሩልን የምንቆይበት ቆይታ ይሆናል። ጾመ ሕማማት በሚመለከት ኦርቶዶክሳውያን በቤተክርስቲያን ነው እንዲያሳልፉት የተጻፈላቸው የተጻፈልን። በቤተክርስቲያን ሲያሳልፉት ግን እንዲያው የሚሆኑና ማይሆኑ በቤተክርስቲያን ውስጥ አንዳንዶቹ በህመም ምክንያት አንዳንዶቹ በማያስችሉ ብዙ ምክንያቶች ቤተክርስቲያን ውስጥ የማያሳልፉ በተለይ በሌላኛው ሀገር ከኢትዮጵያ ውጭ ያሉ ቤተክርስቲያን ሁሉ ማይሄዱ መሄድ የማይችሉ ሁሉ አሉ። እነሱ በሚዲያ ነው ስለ ጾመ ሕማማትም ሊማሩ የሚችሉ። ስለዚህ ባጭሩ ጾመ ሕማማት ወይም ሰሙነ ሕማማት የሚባለው ውስጥ የተከለከሉ ያልናቸው በዚያ ዙሪያ። እሺ እንግዲህ በሰሙነ ሕማማት የተከለከሉ ነገሮች ምን ናቸው ብለን ስናነሳ ከቤተ ክርስቲያን አገልግሎት ጀምረን ከቤተ መቅደሱ ጀምረን ስንነሳ ቅዳሴ የሚባል ከዕለተ ሐሙስ ውጭ ቅዳሴ የሚባል የለም። ጸሎተ ፍትሐት የሚባል የለም። ማህሌት የሚባል የለም። እንዲሁም ኪዳን የሚባል ነገር የለም፣ አይደረስም ማለት ነው ከዕለተ ሐሙስ ውጭ። ቆይ እስኪ እሱ ላይ ለያዘውትና ጸሎተ ፍትሐት የሚባል የለም አሉና ከዚህ ጋር ተያይዞ ሰዎች በዚህ በሰሙነ ሕማማት የሚሞቱ ሰዎች ኃጢአተኞች እንደሆኑ ይታሰባል። አለማወቅ ብለን እናምናለን። ግን ምን ይላሉ ሰዎች? ኃጢአተኞች ናቸው በዚህ ሳምንት የሚሞቱ ወይ ገነት አይገቡ? አይ በፍጹም እንደዛ አይደለም። በሰሙነ ሕማማት የሚሞቱ ሰዎች ኃጢአተኞች አይደለም። በነገራችን ላይ ይሄ በበዓለ 50 እና በአብይ ጾም ወይም በሰሙነ ሕማማት የሚደረጉ ልዩ ልዩ ስርዓቶች አሉ። ለምሳሌ በአብይ ጾም ሙሉውን 40ውን ቀን ከበሮ አይመታም፣ ጸናጽል የለም በቤተ ክርስቲያን አገልግሎት። በሰሙነ ሕማማትም ጸሎተ ፍትሐት አይደረግም የተባለው በሰሙነ ሕማማት የሚሞቱ ሰዎች ኃጢአተኞች ናቸው ብለን ሳይሆን ስርዓት ስለሆነ። እንዴት ከተባለ ምክንያቱን ለመናገር ያህል ሰሙነ ሕማማት ምሳሌነቱ የብሉይ ኪዳን ምሳሌ፣ በብሉይ ኪዳን ደግሞ ነፍሳት ከኃጢአት ማሰሪያ የተፈቱ አልነበሩም ነበር። በኃጢአት ታስረው በሲኦል ተግዘው ነው። ያንን ለማስታወስ ፍትሐት የለም፣ ኪዳን የለም፣ መስቀል መሳለም የለም ሚለውን ነገር እናወሳለን እንጂ በሰሙነ ሕማማት የሚመቱ ሰዎችማ ኃጥአን ናቸው ማለት የቤተ ክርስቲያን አስተምሮ አይደለም። ይህም ለዚህ እኮ ነው የሆሳዕና ዕለት ከጠዋት ጠቅላላ በሰሙነ ሕማማት ለሚሞቱ ሰዎች ፍታት ትፈታለች። ቅድመ ሞት ፍታት አለ። በነገራችን ላይ በአድዋ ጦርነት ጊዜ ቅድመ ሞት ፍታት ተደርጎ
ሲዘምቱ እነ አፄ ምኒልክ ሰውን ወደ አድዋ ሲያዘምቱ ሚሞት ስለሚኖር ተብሎ 40 ቀን ፍታት 40 ቀን ማለት ይሄ የቁም ተስካር እንደሚባለው ሰዎች ሳይሞቱ ተስካር እንደሚያወጡት ሚሞት ሰው ሊኖር ይችላል ተብሎ 40 ቀን ፍታት ተፈቶ ነው ወደ አድዋ ዘመቻ እና ገና አስቀድሞ ፍታት ማድረግ ይቻላል። ስለዚህ በሰሙነ ሕማማት ፍታት ስለሌለ ስርዓት ስለሆነ የብሉይ ኪዳን ዘመን ስለምናስታውስ ፍታት የሆሳዕና ዕለት ጠዋት አውደ ምሕረቱ ላይ ጸሎተ ፍታት ይደረጋል። ለሁሉም ምእመናን እግዚአብሔርን ሚል አለ ያ ይደገማል። ፍታት ዘወልድ የሚባል አለ በቅዳሴ ጊዜ የሚነበብ ያ ይነበባል። ጸሎተ ንስሐ ይነበባል። ሁሉም ይነበባል። ስለዚህ በሕማማት የሚያርፉ ሰዎች በሰሙነ ሕማማት አንደኛ ፍታት አልተፈታላቸውም ሊባሉ አይባልም፣ ተፈቶላቸዋል። ሁለተኛ ደግሞ በዚያ ወቅት የሚሞቱ ሰዎች ቤተሰቦቻቸው ሟቾች እንደተጎዱ እንደተረገሙ ተለዩ እንደሆኑ የሚሰማቸውን ነገር ማስተካከል ይገባቸዋል ነው። በጣም ወይ በዚያ ሳምንት መሞት ጽድቅም ኃጢአትም አይደለም። ሌላ ጊዜ እንደሚሞቱት ሁሉ የተለየ ነገር የለው። እንዲሁም ፍታቱ ላይ በእኛ ቤተክርስቲያን ላይ የሆሳዕና ጠዋት ፍታቱ ሲደረግ 4 ነገሮች ልክ ሁሉ ጊዜ ፍታት ሲፈታ እንደሚደረገው ስንዴ ፍሬ ግብር አብሮ አለ፣ ዕጣን አለ፣ ውሃ አለ፣ ወይን አለ። በሰሙነ ሕማማት የሚሞቱ ሰዎች የሆሳዕና ዕለት ጠቅላላ ጸሎተ ፍታት የተደረገበት ውሃ በዚያ ታጥበው ነው የሚገነዙት። የሆሳዕና ዕለት ውሃ ይቀርባል፣ ጸበል ማለት ቀድሞ በቤተ ክርስቲያን ይቀመጣል። የሚሞቱ ሰዎች በዛ እየታጠቡ ያ ምጻ ብሉይ ኪዳን አልፎ አዲስ ኪዳን መጣ ኢየሱስ ክርስቶስ ከኃጢአታችን አነጻን የሚለውን ትምህርት ለማስተማር የሆሳዕና ዕለት የተጸለየበት ጸበል እስከ ቅዳም ስዑር ድረስ ለሚሞቱ ሰዎች በዚያ እየታጠቡ ነው የሚገኙት። ነው የተለየ ክብር ነው የሚሰማቸው። በነገሮት ላይ እኮ መምህር አሁን በዚያ ወቅት መሞት ኃጢአተኛ መሆን ከሆነ ክርስቶስ የሞተም እኮ እዚያ ክርስቶስ የሞተበት ነው ራሱ ማለት ነው። ክርስቶስን ራሱ ኃጢአተኛ ነው። በሌላ በኩል ደግሞ ዳክርስም ሞቷል። በቃ ስለዚህ በዚያ ሳምንት መሞት ጽድቅም ኩነኔንም የሚያካትት አይደለም እና ስህተት ነው እና የተከለከሉ ነገሮች እኒናቸው ፍታት የለም ማለት ነው። ቤተክርስቲያን ሁልጊዜ ሲገለገሉ የነበሩ ነገሮች ከንባቡ ከግብረ ሕማማት ንባብ ውጭ ሌሎቹ አብዛኞቹ አገልግሎት የተከለከሉ ናቸው። እንግዲህ ብዙ መዘርዘር ይቻላል ከጊዜና ከሰዓት አንፃር። የማይከለከሉ ነገሮች ግን አሁን በቤተክርስቲያን ትምህርት እንደው የማይሆኑ ነገሮች ግን ቤተክርስቲያን ያልሰራቻቸውን ስርዓት እንደሰራች አድርገው ያስተምራሉ ሰዎች። ለምሳሌ ስግደት አይሰገድም ይላሉ ሰዎች በሰሙነ ሕማማት። ይህን በደንብ ማየት አለ። ሰሙነ ሕማማት ምንድነው የሚለውን በደንብ ማየት ነው። ሰሙነ ሕማማት ቅዳሴው ከቀረ ቅዳሴ ከሌለ ኪዳኑ ቀረረ መስቀል ማሳላም ከሌለ ስግደት በሌሎቹ ሰዓት የሚከለከለው ነገር ስግደት እንደዚያው አሁንም የለም ብሎ ማስተማር ቅዳሴውም መስቀል ማሳላሙም ሌላውም መኖር አለበት ብሎ ማስተማር። ምክንያቱም ሰሙነ ሕማማት አንደኛ የብሉይ ኪዳን የምናስታውስበት ነው። ሁለተኛ ጠቅላላ በዚያ ውስጥ የሚፈጸሙ ነገሮች በሰሙነ ሕማማት የተሰሩ ስርዓቶች ስግደትን የምንሰግድባቸው ቀናት ናቸው። ዕለታተ ስግደት ናቸው። ጠቅላላ በሰሙነ ሕማማት ያሉት 7ቱ ቀኖች ወይም ደግሞ 6ቱ ቀኖች የምንሰግድባቸው ቀኖች ናቸው እንጂ ስግደት የሚከለከልበት የለም። ለምሳሌ ከአበይት በዓላት አንዱ ስቅለት ነው አይደለም? እናከብረዋለን። ዓርብ እናከብረዋለን። ያንን ስቅለት በስግደት ነው የምናከብረው። እንደዛ ከሆነ የዓርብ ዕለት ስንሰግድ ዝም ብለን መዋል አለብን ማለት ነው። በነገሮት ላይ አሁንም በሕማማት ውስጥ ዘንድሮ እንዳጋጣሚ ሆኖ ጥንተ ትንሣኤ በ29 ነው። ሕማማቱ ውስጥ ነው አይደል? እውነት ነው። ትንሣኤ ነው። ጥንተ ትንሣኤ ነው። እውነት ነው። 29 ነው። 29 ስለዚህ ስግደት የምትባለዋን ሰዎች ሊሸራርፉ ይሞክራሉ። ስግደት የተለያየ ስያሜ እንዳለው ይነገራልና የትኛው ስግደት ነው ሰኞ የጀመርነው ስግደት ነው የሚቀጥለው? ሰኞ የጀመርነው ስግደት 3 አይነት ነው እንደሆነ ይታወቃል። ሰጊድ የሚባል አለ፣ አስተብርኮ የሚባል አለ፣ አድን ነው። ሰጊድ ጉልበትንም ግንባርንም መሬት ማስነካት፣ አስተብርኮ ጉልበት ብቻ ጥፍ ማለት አንገትንም ጉልበትንም ጥፍ ማለት ምድር አይነካ። አድን የሚባል ግን ጉልበት አይታጠፍ ማንገድ ብቻ ማለት። ስለዚህ ሰጊድ የሚባለው ሰኞ የተጀመረው ይቀጥላል። እመቤታችንም ባለ እግዚም 29 ማለት ነው 21 12 ቢሆን ይሰገዳል። ይሄ የቤተክርስቲያን አስተምሮ ነው። ቅዱስ ሲኖዶስ የወሰነ ይመስለኛል። በዚህ ወሰነ ውሳኔ ያለና በሱ መመራትም አንድ የቤተክርስቲያኑ ስርዓት ማክበር ስለሆነ ስግደት አይሰገድም ብሎ
ብለው መምህሮቻችን አላስተማሩንም። እኛ የሚጠቅሱት ምንድነው መጋቤ ምስጢራት የእመቤታችን የጌታ በዓላት ሲሆኑ ብሎ ስለ ስግደት ያወራበት ክፍል አለ ፍትሐ ነገሥት። አሁን ያንን ነው አምጠው እዚህ ሕማማቱ ላይ የሚጠቅሱ እና ያ እዚህ ላይ ይሰራል። እንደዚያ ከሆነማ እንደዚያ ብለው ከጠቀሱማ ለምሳሌ ዘንድሮ 29 ጥንተ ትስብእት ነው አይደለ? ክብረ በዓል ማክበር አለብን። ጥንተ ትስብእት ነው 29 ክብረ በዓል ማክበር አለብን ማለት ማይሌት መቆም አለብን። ቅዳሴ መቀደስ አለብን። ማይሌት በሚቆምባቸው ቅዳሴ ባለባቸው ቀናት አበይት በዓላት በሚባሉት ቅዳሴና ማይሌት ባለባቸው በእነዚህ ቀናት የሚከናወኑ ነገሮች በ29 ከተከለከሉ በተቃራኒው ደግሞ ከዛ በፊት በዚያን ጊዜ ተከልክለው የነበሩ ነገሮች በሰሙነ ሕማማት ይፈቀዳሉ ማለት ከቅዳሴ አይበልጥም ስግደት ከቅዳሴ ስለማይበልጥ ማለት። አመሰግናለሁ። ይቀጥሉ። ስግደት በተመሳሳይ ሌላ ምንድን ይነሳል? መልክ አይደግምም ይላል። በስመ አብም አይባልም። በስመ አብም ማማተብ እመጣለሁ ማማተብም ይባላል። ያን እንደው ጥርት ያላለ አስተምሮ ነው በእውነቱ። ይሄ የቤተክርስቲያኒቱ አስተምሮ አይደለም። ምናልባት አንዳንድ ላይ እንደው የተጻፉ ነገሮች ይኖሩ ይሆናል፣ ግን እነሱ በደንብ አልታዩ። ምክንያት ማማተብ በየትኛውም ጊዜ ማማተብ እንዳለብን ሰለስቱ ምዕት በፍትሐ ነገሥት ወስነዋል። ምን ጊዜም ከቤት ስንወጣም ከቤት ስንገባም ማማተብ እንዳለብን በሥርዓት ተጽፏል ማለት። ከቤት ስንገባ ከቤት ያለ መንፈስ ቢኖር ያ እንዳይጣላ፣ ከቤት ገብተን ደግሞ ስንወጣ በር ላይ ያለ ነገር ቢኖር ያንን በማማተብ ነው። ይሄ በመጽሐፈ ፍትሐ ነገሥት ላይ የተጻፈ ሁለቱ ሐዋርያት ሙሴ ጸልምን እንፈልጋለን ብለው ሄዱ። ሰይጣን እኔ ሙሴ ጸልም ነኝ ብሎ ተገለጸላቸውና ልክ እንደ ጣና ያለ ባህር ገደል ነው የሚለው በጣም ገደል ያንን በምትሃት ደልዳላ መሬት አስመስሎ ከዚያ ላይ ደግሞ መርከብ ባህሩን ገደሉን ደልዳላ መሬት አስመስሎ አሳያቸው። ከዚያ ላይ በዚህ የምትሄዱበት መርከብ ኑ አለላችሁ፣ በዚህ ሳታማትቡ ግቡ አላቸው። አንዱ እንዴት ሙሴ ጸልም ከሆነ እሱ ካዘዘኝ እሱነን ነው ምሰማ ብሎ ሳያማትብ ገባ። አንደኛው እንዴት ሳላማትብ ገባለሁ ብሎ አማቶ ቢገባ ዘው ሰይጣን በመስቀል ላይ መቆም ስለማይችል ተንቆጫቁጦ ወደ እንጦርጦስ ወረደ ወይም ደግሞ ወደ ገደል ገባ፣ ህይወቱ አለፈ ማለት። በዚህ ላይ ምን ጊዜም ቢሆን ስንቀመጥም ስንነስ ምን ጊዜም ትምህርተ መስቀል አይከለከልም። ይሄ ማለት ሰው ራሱ በመጀመሪያ በነገራችን ላይ መስቀል በብሉይ ኪዳን ስለሌለ በአዲስ ኪዳን ይሄ ሰሙነ ሕማማት የብሉይ ኪዳን ማስታወሻ ማሰቢያ ስለሆነ ይባላል። በብሉይ ኪዳን መስቀል ምናልባት ኢየሱስ ክርስቶስ አልተሰቀለበትም ነው እንጂ አራያው ምሳሌው ነው። ለምሳሌ ማንሳት ከኪሩቤል ተፈጥሮ ማንሳት ይችላል። ኪሩቤል በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ይጋርዳሉ። አንድ ክንፋቸውን ወደ ቀኝ አንድ ክንፋቸውን ወደ ግራ አድርገው ይበራሉ። በአራያ ትምህርተ መስቀል ብለው ሊቃውንት ተርጉም በመስቀል አምሳያ የኪሩቤል ተፈጥሮ መስቀል ነው በብሉይ ኪዳን። የሰው ተፈጥሮ መስቀል ነው። እጁን ሲዘረጋ መስቀል ነው። ተራራዎች ራሱ መስቀሎች ናቸው። ለምሳሌ የግሽን ተራራን እኮ ዓለም ሲፈጠር ያዘጋጃት ተራራ አንብር መስቀሌ በዲበ መስቀል ብሎ በመስቀል ላይ መስቀሌን አስቀምጥ ያለው እኮ ግሸን ደብረ ከርቤ ገና ዓለም ሲፈጠር የመስቀሌ ቦታ ናት ብሎ ያስቀመጣት። ግን በብሉይ ኪዳን የነበረ ያዕቆብን ማየት እንችላለን። ዋስታ አለፈ ያዕቆብ ዲሁ ላይለ ርዕሰ ኤፍሬም ምናሴ ይላል። በኤፍሬምና በዮሴፍ ልጆች በኤፍሬምና በምናሴ ራስ ላይ ትምህርተ መስቀል አድርጎ ይባርኳቸዋል ያዕቆብ ልጆቹ። በተመሳሳይ ሌሎችም ወሰገደ ያዕቆብ በከተማ በትሩ ይላል። ያዕቆብ በትር መስቀል ነበር። በዚያ ላይ ምልክት አድርጎ ይሰግድ ነበር ያዕቆብ። አይወስል በብሉይ ኪዳን መስቀል ልክ እንደ ክርስቶስ ተሰቀለበት ባለም አራያው ምሳሌው ነበረና በመስቀል ማማተብ የለም መልክ አይደገም የሚባሉ ነገሮች ሰዎች የሚያነሷቸው የትንቢተ ኢሳይያስን ይጠቅሳሉ። መልክ የለውም ሚለውን ይጠቅሳሉ። ለምሳሌ እኮ መልካ ኢየሱስ አሁን መልካ ከሚባሉት መልካ ኢየሱስ መልካ ማርያም መልካ ኢየሱስን ብናነሳ አሁን አንዱን መልክ ስናነሳ ሕማማቱን ያነሳል። አሁን መልካ ኢየሱስን ብናነሳው አንዱን ለምሳሌ ላይጋሪካን ብናነሳ ሰላም ላይጋሪካ ለጠብ አለቀው ቅድመ ጲላጦስ ፈታይ መስፍነ ይሁዳ ወሮም ኢየሱስ ክርስቶስ ዘተማለም ወይም አመ ወረደ ወነጠበ ዝናማ አይጋሪከ ደም በለመስቀልከ በሰጊድ ሰላም የራሱ ምንድነው ሕማማት መስቀል ነው የሚናገር። አሁን ከመልካ ኢየሱስ ይሄንን ከፍለን እንድገመው ሌላውን ተው። በነገሮት ላይ መልካ ሕማማትም እኮ ሚዝየምበት አይ ምንድነው መልካ ሕማማት ሰዎቹ ስለ ሕማማት የሚያወሩት መልኮች ይደገማሉ ሌሎች አይደገሙም ቢለው ስለሚያነሱ ሰዎቹና መልካይቱ እንደዚያ ከሆነ እኮ በነገሮት ላይ ማህሌት ላይ ሲሄዱ እኮ ታምር ይነበባል። ታምር ኢየሱስ ድርሳነ ሚካኤል ይነበባል። ይሄ ምንድነው ስንክሳር ይነበባል እኮ እነሱ ሁሉ እኮ አሉ ማለት ነው አሉ። ስለዚህ ባጭሩ አሁን እያሉን ያለ በስመ አብም አትበሉ
በቃ አትበሉ ይሉናል። ትምህርተ መስቀል አትልበሱ። እኔ እንደው በጣም ማስተማር በጀመሩበት ቦታ በመጀመሪያ ጊዜ የሰሙነ ሕማማት ኮርስ ሰጥ መርሃ ግብር ይመሩ የነበሩ ሰዎች ትምህርተ መስቀል ሳይላበሱ ነበር በስማም የማይባሉና መጀመሪያ ጊዜ በስማም ብሎ ሲጀምር ድንግጥ አሉ ሰዎች። በጣም ነው የደነገጡት። ይሰው እናንተ እንደው ከምን መጣ እስከማለት ድረስ ደርሰዋልና እዛ በኋላ ነው ማማተብም ትምህርተ መስቀል መላበስም ይቻላል የሚለውን ስናስተምር ከዚያ በኋላ ተሰለምነው በዚህ ነገሮች በሚን በመሰሉ ነገሮች ብዙ ሰው ይደናቀፋልና መልካም መልክ መድገም ያስለምርነውን ጸሎት በሰሙነ ሕማማት ማቋረጥ ክልክል ይደገማል። የትኛውም መልክ ማለት የትኛውም መልክ ይደገም እንጂ መልካም መልክ አይደገም የሚል አስተምሮ የላትም። ምንኛውም በሰሙነ ሕማማት ምናቋርጠው ጸሎት የለም። ይህም አሁን መምህራችን እንደተናገሩት ግብረ ሕማምን በሉት ድርሳነ ሚካኤልን በሉት ሌሎችም ስንክሳርም ሲነበብ ሰላም ሰላም አርኪ ያለው ስንክሳሩ አርኪ ያለው ሰላም ብሎ ነው የሚሄድና ይሄን የቤተ ክርስቲያኒቱን አስተምሮ ከፊል ሙሉ ማለትም ያስብላልና በነገራችን ላይ የኔም የሌሎችም ዕውቀት ተከፍሏል። ሙሉ አይደለም። ዕውቀታችን ግን መሙላት አለ። የዮርዳኖስ ውሃ ነው ማይሞላ ማይጎድ ወይም ደግሞ ሁሉ ጊዜ ቢጨመርበትም ማይሞላ ባይጨመርበትም የሚጓደል አማካይ ወይም ደግሞ መካከለኛው ይወለታል ሊቃውንት እንጂ ሰው ዕውቀቱ ይከፈላል። ዕውቀታችን ማስተካከል ሊቃውንት መጠየቅ እንጂ ለመጀመሪያ የሰማናትን ነገር ይዘን ስንሄድ የቤተ ክርስቲያኒቱ አስተምሮ በግለሰብ አስተምሮ ስለማይወሰን ይሄንን በደንብ ማየት ይጠበቅብናል። ሌላው በተጨማሪ ሰላምታ ምናልባት በፍትሐ ነገሥት ሰላምታ ከጸሎተ ሐሙስ በኋላ ሰላምታ እንደሌለ ፍትሐ ነገሥቱ ይናገራል። ከጸሎተ ሐሙስ በኋላ በነገራችን ላይ ማለት በስኢምኑ ታገቦ ለወልደ እጓለ እማያው ብሎ የሰው ልጅ በመሳም ታስይዘዋለሁ ወይ ብሎ የይሁዳ አስተሳም እንዳይሆን ሰላምታችን የይሁዳ ሰላምታ እንዳይሆን የሰላም ሰላምታ የሞቱን ሰላምታ የሕይወት ሰላምታ የክፋቱን ሰላምታ የሰላም ሰላምታ አስመስሎ ይሁዳ ሰላም ስላለው ጌታን በሰላምታ ስላስያዘው ያንን የምናስብበት ስለሆነ ሰላምታ እንዲህ እጅ ለእጅ መያያዝ የለም ተብሎ በፍትሐ ነገሥት ከሐሙስ በኋላ ተወስኗል። በነገራችን ላይ እጅ ለእጅ ተያይዞ ሰላምታ መለዋወጥ የቤተ ክርስቲያኖችን አስተምሮ አይደለም። ታሙ በበይናቲክሙ ማለትም እንዲህ ከአንገት ዝቅ ማለት ነው እንጂ እንደ እጅ ለእጅ መጨባበጥ የአሕዛብ ነው። በነገራችን ይቅርታ ስለ ቃሉ ማለት የቤተ ክርስቲያናችን አስተምሮ ዝቅ ማለት ነው። በኮሮና ጊዜ ተከስቶ ነበር ጥሩ አስተምሮ ማለት ነው። መምህራችን በኮሮና ጊዜ እጅና እጅ መያያዝ ቀርቶ ተብሎ እንዲህ ነበርና ያ ታሙ ማለት እንዴ ወአማሐታ ለኤልሳቤጥ የሚለው እንደ ከአንዳንድ ስዕል ላይ እንዲህ ልክ ተያይዘው እናገኘቸዋለን። ግን አይመስልም። ወአማሐታ እጅ መንሳት እንዲህ ዝቅ ማለት ነው። ዳሴ ላይም ታምሁ በበይናቲክሙ ሲል ዲያቆኑ የሚባለው ያለበት ሆኖ እንዲህ ማለት ነው እንጂ እንደው እጅ ለእጅ ተያይዞ ሰላምታ ለመለዋወጥ ፍትሐ ነገሥቱ ከሐሙስ በኋላ ሰላምታ እንደሌለ ይናገራል። ነገር ግን በሰሙነ ሕማማት እጅ ብንነሳሳ ሰላም ብንበባል የልብ ላይ ያለውን ሐሳቡን የልቡናን የክፋቱን ሰላምታ የሰላም አድርጎ አለማሰብና አለመናገር እንጂ በሰሙነ ሕማማት ሰዎች ሰላም ቢበባሉ ኃጢአት ነው ብሎ ማስተማር ትክክል ላይሆን ይችላል፣ ትክክልም አይደለም። ምክንያቱም ብዙ ኃጢአቶች ብዙ ነገሮች አሉና ልቡን ነው በነገራችን ላይ የይሁዳን በልቡና ማሰብ ልብ ላይ ያለውን ነው መናገር የፈለገው። ይሁዳዊ ሰላምታ አይኑር። በቃ ከኤሳውና ከይሁዳ የተለየ ሰላምታ ተለዋወጡ ማለት ከኤሳውና ከይሁዳ የተለየ ሰላምታ ተለዋወጡ። ሁሉም ነገር ጥላቻን አውልቃችሁ ጣሉ። ጠላታችሁን በውስጣችሁ ጥላቻ ይዛችሁ በእዳሪ ግን ሰላም አትባባሉ። ውስጣዊ የሆነ ጥላቻ አይኑራችሁ ለማለት እንጂ ከኤሳውና ከይሁዳ የተለየ ሰላምታ ተባባሉ፣ ሰላምታ ተለዋወጡ ለማለት ነው እንጂ ይህን ያህል ሰላም ቢባባል በሰሙነ ሕማማት ኃጢአት ነው ማለት አይቻልምና በሰሙነ ሕማማት የተከለከሉ ነገሮች በቤተ ክርስቲያን ሊቃውንቱ የማያደርጓቸው ብዙ ነገሮች አሉ። እንደ ተመልካች ግን እንደ ጠቅላላ ሰላምታ መለዋወጥ፣ ማማተብ፣ መልካም መልክ መድገም እኒህ ነገሮች የተከለከሉ አይደለም። በአጭሩ በመስቀል ማማተብም ይቻላል፣ መባረክ ብቻና እግዚአብሔር ይፍታህ ማለት ነው የማይቻለው። ምክንያቱም ነፍሳት ገና ከኃጢአት ማሰሪያ ስላልተፈቱ ለማለት ስላልተፈቱ እንጂ መስቀል ይዞ በመስቀል ማማተብ ይቻላል ማለት ነው።
ምን በላው ነገርም በመስቀል ማማተብ በትምህርተ መስቀል ማማተብ መባረክ እግዚአብሔር ይፍታ ማለት ነውና መስቀል ማሳለም ነው ማንጭ በጣም ጥሩ እንግዲህ በዓሉ የሰሙነ ሕማማት በዓለ ታኅሣሥ ሰሙነ ታኅሣሥም ነው የትላንቱ እንዲህ ነበረ ብሎ የትላንቱን የነበረ ጉዳት አሁን ላይ ደግሞ ያለንበት ዘመን የተባረክንበት መልካም ዘመን መሆኑን ልዩነቱን ለማሳየት ያክል እና ነው እንጂ ሌላ ራሱን የቻለ ሕግ ለምሳሌ አንድ ቄስ አሁን ስርዓት ነው እንደ መባረክ ልክ አይደለም እግዚአብሔር ይፍታ ማለት ልክ አይደለም ተብሎ ተደንግጎ ያለ ያን ሲባረክ ቢገኝ ይሄን ድንጋጌ ስላፈረሰ ካልሆነ በስተቀር መባረክ ኃጢአት አይደለም ብለን እናምናለን አይደለም ግን ያ አታርግ ስለተባለ ማድረግ የለበትም መባረክ የለብንም እግዚአብሔር ይፍታ ማለት የለብንም ነው እንደተረዳነው ቃለ ሕይወት ያሰማልን እስኪ በቀጣይ እንግዲህ ሰሙነ ሕማማት ከሰኞ ጀምሮ ከእሑድም ሊሆን ይችላል ከሚጀምሩበት ጀምረው እስከ ቅዳሜ ድረስ የእያንዳንዱ ለዕለቱ የማረግ ስም አለው እና እስኪ ሰኞ ማክሰኞ ምን እያልን ነው እያስታወስን እናከብረው ያለውን ስያሜ እስኪ ያብራሩ መልካም እንግዲህ ሰሙነ ሕማማት መጀመሪያ በሁለት መክፈል እንችላለን ጠቅላላ ስያሜው የስድስቱም ወይም የሰባቱም ዕለታት ስያሜና የእያንዳንዱ ዕለት ስያሜ ይለያያል ጠቅላላ ስያሜው 3 ስያሜዎች አሉ የመጀመሪያው ሰሙን ቅድስት የተለየች የከበረች የጸናች ተብላ ሰሙን ቅድስት ተብላ ትጠራለች ከሰኞ ጀምሮ እስከ ቅዳሜ ድረስ ያለው ሰሙን ቅድስት ተብሎ ይጠራል የተለየች የሚባለው በአመት 52 ሳምንታት አሉ 52 ሳምንታት ናቸው ይህ ማለት 366 ወይም 65ን ለ7 ስናካፍለው 52 ይደርሳል እና 52 ሳምንታት አሉ ከ55ቱ ሳምንት ከ52ቱ ሳምንታት አንዱ ሰሙነ ሕማማት ሰሙን ቅድስት የምትባለው የተለየች የምትባለው ለምንድን ነው የተለየች ከተባለ አሁን የተለየ ስርዓት ነው የሚፈጸምበት ምክንያቱም ቅድም ስግደት አይሰገድም ነበረ በሌሎች ቀናት በዚህ ግን ይሰገዳል ተለየች ማለት ቅዳሴ ነበረ እዛ በዚህ ወቅት ግን ቅዳሴ መስቀል መባረክ በመስቀል መሳለም መባረክ ነበረ መስቀል መሳለም ነበረ በዚህ ወቅት ግን የለም የተለያዩ ነገሮች የሚደረጉበትና የሚከለከሉበት የተለየች ስለሆነች ሰሙን ቅድስት ትባላለች ማለት ነው ሰሙን ቅድስት ትባላለች የመጀመሪያው የተለየች ለማለት ከዓመት እስከ ዓመት የማይደረጉ ነገሮች የሚደረጉባት እንደዚህ ማለት ነው በዚያውም ሁለተኛው ሰሙነ ሕማማት ትባላለች የጌታችን የኢየሱስ ክርስቶስ የመድኃኒታችን የኢየሱስ ክርስቶስን መከራ የምናስብበት ሳምንት ማለት ሰሙነ ሕማማት ይባላል መከራው ራስ ፍልጠት አይደለም ጎን ውጋትም አይደለም የእጅ ቁርጥማት አይደለም ቅድም የዘረዘርናቸው 13ቱ ማተ መስቀል የተቀበለባቸው ሳምንታት ወይም ያንን ምናስብበት ምናስብባቸው ሳምንት ስለሆነ ሰሙነ ሕማማት ተብሎ ይጠራል ማለት ነው ሌላው ታላቁ ሳምንት ተብሎ ይጠራል ታላቁ ሳምንት ይባላል ከሌሎቹ ሳምንታት የተለየ ዓለም የዳነበት ዓለም ከጨለማ ወደ ብርሃን ከሞት ወደ ሕይወት የመጣበት ታላቅ ሥራ ኢየሱስ ክርስቶስ የሰራበት ስለሆነ ታላቁ ሳምንት ይባላልና ጥቅል ስያሜው እኒ 3 ነገሮችን ያካትታል ማለት ነው ሰኞ 2 ስያሜ ያለው የመጀመሪያው እርግመተ በለስ የተረገመችበት ቀን ነው ሁለተኛው አንጾተ ቤተ መቅደሱ የነጻበት ቀን ነው ቀጣይ ከሰኞ ቀጥሎ ያለው ማስከኞ ሰኞ የአይሁድ ምክርም የተጀመረበት ይባላል 3 ትርጓሜ ያለው ማለት ነው ማስከኞ የትምህርት ቀን ይባላል የጥያቄ ቀን ይባላል አይሁድ ጌታን ለምን ይህን ታደርጋለህ ብለው የጠየቁበት ቀን ነው ጌታችን ኢየሱስ ክርስቶስ ብዙ ትምህርት ያስተማረበት በተለይ ማቴዎስ ወንጌል ምዕራፍ 21 ጀምሮ 22 23 24 ይህንን ያስተማረበት ዕለት ነው ማስከኞ ማለት ነው ቀጣይ ያለው ረቡዕ የአይሁድ ምክር የጸናበት ቀን ነው በተጨማሪ የኢዮብ ረቡዕ ተብሎ ይጠራል በተለይ የኢዮብ መጽሐፍ በመጽሐፈ ግብረ ሕማማት ስንመለከት አብዛኛው በዚህ ዕለት እንደሆነ እናነባለን የኢዮብ ረቡዕ ይባላል ማለት ነው 4 ስያሜዎች አለው የመጀመሪያው የአይሁድ ምክር የጸናበት ሁለተኛው የኢዮብ ረቡዕ ሶስተኛው የመልካም ሽቶ ቀን አራተኛው የመልካም መዓዛና የመልካም ሽቶ አራተኛው ጾመ ድነት የተጀመረበት ቀን ይባላል ማለት ነው 4 ስያሜ አለው እንግዲህ የመልካም መዓዛ ቀን የሚባለው ጌታችን ኢየሱስ ክርስቶስ ሽቶ የተቀባው ከረቡዕ ለሐሙስ ስለሆነ የመልካም ሽቶ ቀን ይባላል ማለት ነው ረቡዕ ለሐሙስ ማታ ነው የተቀባው ቀጣይ ያለው ሐሙስ ጸሎተ ሐሙስ ወደ 8 ስያሜዎች አለው ከሰዓት አንፃር ካረዘመ በቀር ወደ 8 የሚደርሱ ስያሜዎች አሉ
የተወሰኑትን እናንሳ። የምስጢር ሐሙስ ይባላል፣ የአዲስ ኪዳን ሐሙስ ይባላል፣ የምስጢር ቀን ሐሙስ ይባላል፣ በዚያች ሌሊት ይባላል፣ ጸሎተ ሐሙስም ራሱ ይባላል፣ የአዲስ ኪዳን ሐሙስ ይባላል። በጥቅሉ ወደ 8 የሚደርሱ ስያሜዎች አለው ማለት ነው። ዓርብ የዕለተ ስቅለት ይባላል የመጀመሪያው። ሁለተኛው የእግዚአብሔር ዓርብ ወይም የጌታ ዓርብ ተብሎ ይጠራል። ሶስተኛው መልካሙ ዓርብ ተብሎ ይጠራል። ብዙ ዓርቦች ቢኖሩ ግን መልካም የሚባለው ዓርብ ይህ ነውና መልካሙ ዓርብ ተብሎ ይጠራል። ብዙ ስያሜዎች አለው። ከሰዓትና ከጊዜ አንፃር ሶስቶችን ማየት እንችላለን ማለት ነው። ቅዳሜ ቀዳም ስዑር ሲባል የተሻረች ወይም የተሻረ ተብሎ ይጠራል። በጾም ማለት ነው፣ በስራ አይደለም፣ በጾም ማለት ነው። ስለሚጾም ማለት ነው እንጂ ስራ ይሰራል ማለት አይደለም። ቀዳም ስዑር ይባላል። ለምለሚቱ ቅዳሜም ይባላል። አረንጓዴ ለምለም ቄጠማ ይዘው ካህናቱ የምስራች ስለሚሉ ለምለሚቱ ቅዳሜ ይባላል። ዝምተኛዋ ቅዳሜም ይባላል። ጌታችን ኢየሱስ ክርስቶስ በከርሰ መቃብር ያደረበት የዋለበት ያደረበት ስለሆነ አካባቢ ሁሉ ደቀ መዛሙርቱ ጭር ብለው ስለነበረ ጭምተኛዋ ዝምተኛዋ እሁድ ቅዳሜ ተብላ ትጠራለች። ሌሎች ስያሜዎችም አሉ። ዕለተ ትንሣኤ እንግዲህ የትንሣኤያችን የተረጋገጠበት ጌታችን ኢየሱስ ክርስቶስ ተነስቶ ተንሥአ ወአንሥአ ኩሎ ሙታነ እሱ ተነስቶ ሁሉን ሙታን ሁሉ ያስነሳበት ትንሣኤያችን የተረጋገጠበት ዕለት ነው። እንግዲህ ከሰዓትና ከጊዜ አንፃር እስከዚህ ድረስ ያሉት ስያሜዎች የሰሙነ ሕማማት ዕለታት ብዙ ስያሜዎች አላቸው። ግን ከብዙ በጥቂቱ ከረጅም ባጭሩ ግን ይህን ይመስላል። የተከበራችሁና የተወደዳችሁ የመንገደ ሰማይ ዩቲዩብ የሚዲያችን ተከታታዮች በሙሉ መጋቤ ምስጢራት ለእናንተም በሚመጥን ለጊዜያችንን በሚበቃ መንገድ አጠር አድርገው ነው ያቀረቡልን። እያንዳንዱ ርዕስ ሰፋፊ ጊዜ ተወስዶ የሚነገርበት መሆኑ ይታወቃል። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ሊቁ እጅግ እናመሰግናለን፣ እናከብሮታለን። መልካም የአገልግሎት ዘመን ይሁንልዎት። ሰላም ሁኑ።